ፍቅር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋው እንዳትክድ ከስረህ ህመም ጸንቶብህ ክፉኛ ብትሆን ያልጋ ቁራኛ ጨክኖብኛል ብለህ እንዳትሄድ ከሱ ርቀህ ሰውን በዱንያ ሲፈጥር ለሰበብ ነውና ሊሞክር በትዕግስት ላይ ሳትጸና አትችልም ማለፍ ፈተና። السلام عليكم ورحمة الله وبركاته ودنا የተከበራችሁ የሃሊማ ወሎያዋ ዩቲዩብ ቻናል ተከታታዮች ውድ አገሬ ልጆች ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ። ለቤታችን አዲስ የሆናችሁ እንኳን ሰላም መጣችሁ፣ እንዲሁም ነባሮች እንኳን ሰላም ቆያችሁኝ እያልኩኝ ወደ እናንተው ብቅ ብያለሁ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ ይህም የሃሊማ የህይወት ታሪክ ክፍል 5ን ይዤላችሁ መጥቻለሁ። በጥሞና እንድትከታተሉ በአክብሮት ጋብዛችኋለሁ። እንዲሁም ሌላ ታሪኮችን ሌላ ነገሮችን እንዳቀርብላችሁ ከፈለጋችሁ በኮሜንት ስራ አሳውቁኝ። ላይክ ሼር ማድረጋችሁን አትርሱ። ኢንሻአላህ ወደ ታሪካችን ቀጥታ ወሬ ያላበዛ ወደ ታሪካችን ማለት ነው በድጋሚ በጥሞና እንድታዳምጡኝ በአክብሮት ጠይቃችኋለሁ። የሃሊማ የህይወት ታሪክ ክፍል 5 ሃሊማ ድንገት ወደ ፋጡማ ስትዞር የፋጡማ አይን ፈጥቷል። ሃሊማ ደንግጣ ባባ አክስቴን ተመልከታት ብላ ጮኸችበት። ከድር በጣም ደንግጦ ፋጡማ እህቴ ፋጡማ እያለ መጮኸ። ፋጡማ ግን እስከ መጨረሻው አሸልባለች። ከድር አይኗን ከርበብ አደረገላት። ሃሊማ ባባ ምን እያደረክ ነው? ልጄ አይዞሽ እኔ ከጎንሽ አለሁ። ምን እያልክ ነው? አክስትሽን ድጋሚ አናገኛትም ሞታለች አላት። ሃሊማ የሰማችውን መቋቋም አቅቷት ራሷን ስታ ወደቀች። ከዲር የሚያደርገው ነገር ግራ ገባው። በአንድ በኩል የፋጡማ ሬሳ አለ፣ በሌላ በኩል ልጁ ራሷን ስታ ወድቃለች። ሰሚራ ጋር ደውሎ እንድትረዳው ጠየቃት። ግን እንደ እድል ሆኖ ሰሚራ የፋጡማን ቤት አታውቀውም። በምልክት እንድትመጣ ነገራት። ሰሚራ ታክሲ ተኮናትራ ከዲር ጋር እየተደዋወለች በምልክት ደረሰች። ከዲር ከቤት ወጥቶ ተቀብሏት አንድ ላይ ወደ ቤቱ ገቡ። ሃሊማን ልትነቃ ስላልቻለች ከዲር አቅፎ ወደ ሐኪም ቤት ይዟት ሄደ። ሰሚራ ከፋጡማ ጋር ብቻዋን ነች። በጣም ፈርታለች። ልትቀርባት አልቻለችም። ፋጡማ የቀረ ዘመድ የላትም። ሰሚራ ለጥቂት ጊዜ ተረጋግታ አንድ ሀሳብ መጣላት። የፋጡማ ጎረቤቶች ጋር ሄዶ መናገር። ወዲያው ከቤቱ ወጥታ ለተወሰነ ሰው ተናገረች። የሰፈሩ ሰው ተባብሮ ድንኳን ተደንኩነ ሬሳውን እንዲከፈን ተደረገ። ሁሉም ነገር ቦታውን እየያዘ ነው። በዚህ መሃል ግን ሰሚራ እንደዛ በብጣሽ ጨርቅ ጠቅላ የጣለችው ሬሳ ትዝ አላት። ስራዋ ለራሷ ቀፈፋት። አሁን ቢቀፋትም ባይቀፋትም ከአለፈ ወዲያ ምን ዋጋ አለው? ምን ያደርጋል? ሃሊማ ከተወሰነ ሰዓት በኋላ ነቃች። ከዲር ትንሽ ሰላም ተሰማው። ወዲያውኑ ዶክተሩን ጠራው። ዶክተሩም የተወሰነ ነገር ቼክ ካደረገ በኋላ ከዲርን አንዴ ወደ ውጭ ላናግርህ ብሎ አብረው ከክፍሉ ወጡ። በሩን ጠጋ አድርጎላት መነጋገር ጀመሩ። ያን ያህል አደጋ ላይ ሊጥላት የሚችል ነገር የለም። አንዳንድ ሰው ከመጠን ያለፈ ደስታ እና ሐዘን ሲያጋጥመው መቋቋም ያቅተውና እንደዚህ አይነት ችግር ሊፈጠር ይችላል ብሎ ዶክተሩ ለከዲር ይነግረዋል። የተወሰነ ሰዓት እረፍት ታድርግና ትወጣለች ብሎ ዶክተሩ ከዲርን ተሰናብቶት ይሄዳል። ከዲር የሃሊማን ጉዳይ ከሰማ በኋላ ወደ ሰሚራ ጋር ይደውላል። ሰሚራ ከሰፈር ሰዎች ጋር አንዳንድ ነገሮችን እየሰራች ነው። 6 ሰዓት ይላል ሰዓቱ። የዙሁር ሰላት ሰዓት እየደረሰ ነው። ከዲር ከሐኪም ቤቱ አሁን ካልወጣ ሰዓቱ ይሄዳል። ሃሊማንም ጥሎ መሄድም አይችልም። ከዲር ወዲያውኑ ወደ ዶክተሩ ቢሮ ሄዶ ለዶክተሩ ሁኔታውን አስረዳው።
ዶክተሩም ሀሊማን ይዟት እንዲሄድ ፈቀደለት። ከዲር ዶክተሩን አመስግኖ ያለበትን ሂሳብ ከፍሎ ሀሊማን ይዞ ወደ ፋጡማ ቤት መሄድ ጀመሩ። የሰሚራን ጩኸት እያሰበ ነው። እስከ አሁን ብቻዋን እንደሆነች ነው የሚያውቀው። ወደ ፋጡማ ቤት የሚወስደው ቅያስ ጋር ሲደርስ ሀሊማ በድጋሚ ራሷን እንዳትስት ፈራ። ሰዓቱ 6:25 ይላል። ወደ እቤት ላድርሷት ቢል እንኳ ሰዓቱ አይበቃውም። አማራጭ ስለሌለው ሀሊማን ወደ ፋጡማ ቤት ይዟት መሄዱን ቀጠለ። ቤት ሲደርሱ ድንኳን ተደንኩኖ ያያል። ማን እንዲህ እንዳደረገ ለማወቅ በፍጥነት ወደ ውስጥ ገባ። ጭራሽ ያልጠበቀው ነገር ነበር። ሀሊማ አካሏ ነው እንጂ የለችም ማለት ይቻላል። ወደ ውስጥ ሲገባ የሚያለቅስ ሰው፣ ምግብ የሚሰራ ሰው፣ ብቻ ግቢው በሰው ተሞልቶ ከዲር በጣም በተገረመ ሁኔታ ያያል። የሰውን ሁኔታ ሲያይ እሱም ሚስቱ ትዝ አለችው። አንገቱን ደፍቶ ወደ ውስጥ ገባ። ሰሚራን በአይኑ በመፈለግ ጀመረ። ሰሚራ አይታው ስለነበረ ወደ ከዲር መጣች። ከዲር ሰሚራን እንዳገኛት በቅድሚያ የጠየቃት ስለ ፋጡማ ሬሳ ነበር። ሁሉንም ነገር ነገረችው እና ሬሳው መስጂድ ውስጥ እንዳለ ነገረችው። ሀሊማን ወደ መስጂድ ይዟት ሄዶ እንድትሰናበታት አደረገ። ከዙሁር ሰላት በኋላ ተሰግዶባት ተቀበረች። ሰው ትንሽ ቀዝቀዝ ብሏል። ከዲር ሁለቱን ልጆቹን ይዞ ወጣ። ሁሉም አንድ ላይ ናቸው። ሀሊማን ከፋጡማ ሞት ይልቅ የእናቷ አሟሟት ነው ይበልጥ የጎዳት። በሰዓቱ እንኳን አልተለቀሰላትም። በዛ ላይ አንድ አለችኝ የምትላት ፋጡማን ማጣቷ፣ ጓደኛዋ፣ እናቷ፣ አክስቷ፣ በቃ ሁለ ነገሯ ነበረች። ሀሊማ አሁን ከምንም ጊዜው በላይ ብቸኝነት ተሰማት። ዛሬ ፋጡማ ከሞተች 3ኛ ቀኗ ነው። እንደ መጀመሪያው ቀን የሰፈሩ ሰው በጋራ ሆነው ድንኳኑን አፈረሱት። ሀሊማ ሀዘኑን ለመርሳት እየሞከረች ነው። ጠንካራ ለመሆን እየጣረች ነው። የአክስቷን ዓላማ ለማሳካት ወስናለች። ከሳምንት በኋላ እነ ከዲር ወደ ቤታቸው ተመለሱ። ሀሊማ ሀዘኑ አልለቀቃትም። ለእህትና ለወንድሟ ብላ ጠንካራ መሆን አለባት። እሱን እያሰበች ጠንካራ ለመሆን እየሞከረች ነው። ክረምት አልፎ በጋ እየመጣ ነው። ሀሊማ 2ኛ ደረጃ ትምህርት ቤት ገብታለች። እህትና ወንድሞቿም ትምህርት ጀምረዋል። የሀሊማ መጀመሪያ ሴሜስተር የትምህርት ቤት የመጀመሪያው ነጥብ የእሷ ነበር። አባቷ በሀሊማ ውጤት በጣም ተደሰተ። ሀሊማ ወንድምና እህት ሀያት እና ሙሐመድ 1ኛ እና 2ኛ ወጡ። ይህ ውጤት የሀሊማ የልፋት ውጤት ነው። ሁለቱም ሀሊማን እንደ እናትም እንደ እህትም ነው የሚያዩት። እሷም ቢሆን የእናትነቱንም የእህትነቱንም ኃላፊነት በሚገባ ትወጣለች። ሀሊማ ስለ ሰሚራ ከምንም ጊዜው በላይ ጥሩ እየሆነችላት ነው። እናቷ የምታደርገውን ነገሮች ሀሊማም ያደረገች ነው። ሰሚራ በስራዋ እንድትጸጸት እያደረገቻት፣ በይብለጥ ደግሞ ህሊናዋ እንዲወቅሳት እያደረገቻት ነው። ለከዲርም ቢሆን አንድ አይነት ነገር እያደረገች ነው። ሰሚራ በከዲር ልጆች ቀናች። ሰሚራ በከዲር ልጆች የቀናች ይመስላል። ከዲር ከስራ እስኪመለስ ጠብቃ እራት በልተው ጨርሰው ሁሉም ተኙ። ከዲር እና ሰሚራ ብቻ ሲቀሩ ከዲር አለችው ለዘብ ባለ ድምፅ። አቤት፣ አንድ ጥያቄ ልጠይቅህ ነበር። ምንድነው? ጠይቅኛ። እኔ ለአንተ ምንህ ነኝ? ዝም አላት። ብጠብቅ መልስ የለም። እሺ አትመልስልኝ፣ ግን ልጅ መውለድ እፈልጋለሁ። ቢያንስ ይሄን መልስልኝ። ሰሚራ የከዲርን አፍ እያየች የሚለውን እየጠበቀች ነው። ከዲር ግን እንዲትም ቃል ትንፍሽ ሳይል ወደ መኝታ ቤት ሄደ። ሰሚራ በጣም ከፋት። ዝም ከማለት ውጭ አማራጭ የላትም።
ጨለማው አልፎ ብርሃን ተተካ። ሀሊማ እህትና ወንድሟን ለትምህርት ቤት አዘጋጅታ እሷም ተዘጋጅታ ሁሉንም በአንድ ላይ ቁርስ በልተው ሀሊማ እህትና ወንድሟን ይዛ ወጣች። ሰሚራ በድጋሜ ልጠይቀው ፈልጋ ነበር ግን ሊመልስልኝ ይችላል ብላ ዝም አለች። ከአሁን ምን ተናገረ እያለች ስትጠብቅ እሱ ልብሱን ቀያይሮ ደህና ዋይ ብሏት ወጣ። ምንም ሳትመልስለት በዝምታ በአይኗ ሸኘችው። እና ሀሊማ ከትምህርት ቤት መምጫቸው ደርሷል። ሰሚራ አንድ ነገር አሰበች። እነ ሀሊማን እስኪመለሱ ያላትን ሙያ ተጠቅማ ቆንጆ ምግብ ሰርታ ጠበቀቻቸው። እነ ሀሊማ ሲመጡ በሞቀ ፈገግታ ተቀበለቻቸው። ሀሊማ ግን ፈገግታውን አልወደደችውም። ያለመደባትን ብላ ግራ ገባት። ውስጧ ምን ተገኘ እያለች አሰበች። በሰዓቱ ሀሊማ የ10ኛ ክፍል ማትሪክ ፈተና ልትወስድ 2 ወር ብቻ ነበር የቀራት። ሰሚራ የሚበሉትን አቀረበችላቸው። ሀሊማ እኔ አቀርበው ነበር እኮ ለምን ተቸገርሽ? ስለደከመሽ ብዬ ነው። ምን ነው ችግር አለ? እረ የለም ብላ መመገብ ጀመረች። በጣም ይጣፍጣል አለቻት ሀሊማ። ሰሚራ በአድናቆቱ ተደሰተች። ሙሐመድ እና ሀያት በልተው ወደ ቁርአን ቤት ለመሄድ ወጡ። ሀሊማም እነሱን ተከትላ ለመውጣት ስትነሳ አንዴ ሀሊማ አንድ የምነግርሽ ነገር አለ፣ እነሱ ይሄዱ አለቻት። ሀሊማም እሺ ብላ እንዲሄዱ ነገረቻቸው። እሷ ተቀመጠች። ምንድነው? ንገሪኝ፣ እየሰማሁሽ ነው። እሺ ነግርሻለሁ ብላ በረጅሙ ተነፈሰች። ካቀረቀረችበት ቀና ብላ እኔ እና አባትሽ አንድ ላይ መኖር ከጀመርን ረጅም ጊዜ ሆኖናል እና ብላ ዝም አለች። እና ምን እና እማ ለእኔ ልጅ ለእናንተ ደግሞ ታናሽ ወንድም ያስፈልጋችኋል። ታዲያ እኔ ምን እንዳደርግ ነው የምትፈልጊው? ከእኔ ይልቅ አባትሽ አንቺን ስለሚሰማሽ እንድትጠይቂው ነው። ምን ብዬ? ልጅ ውለዱ በዩ። ምን? እንዴት ነው እንደዚህ የምለው ብላ አፈጠጠችባት። ሀሊማ እናቷ እንደሞተች እንደማታውቅ ለማስመሰል እየሞከረች ነው። እናቴስ እሷ እያለች እንዴት ነው ከአንቺ እንዲወልድ የምጠይቀው? ደግሞ ምን ያህል ሐራም እንደሆነ አታውቂም እንዴ ብላ በንዴት ተናገረቻት። ስሚኝ፣ ድጋሜ እንደዚህ አይነት ነገር እንዳትጠይቂኝ ብላ ወጣች። ሰሚራ ያሰበችው ባለመሳካቱ ተበሳጨች እንጂ የሀሊማ ንግግር ምንም አልመሰላትም። ተስፋ ሳትቆርጥ የመጨረሻ እድሏን ለመሞከር ወሰነች። ከድር ሌላ ቀን ከሚመጣበት ሰዓት አርፍዷል። ሀሊማ እና ሰሚራ ሲቀሩ ሌሎቹ ተኝተዋል። ሀሊማም መጠበቅ እያቃታት ነው። ወደ ክፍሏ ገባች። ለሰሚራ ከአሰበችው በላይ አቅዷ እየተሳካ ነው። ሀሊማ መተኛቷን ካረጋገጠች በኋላ መጀመሪያውኑም ሳሎኑን፣ ቤቱንም መኝታ ቤቱንም ከሌላ ጊዜ በተሻለ አሳምረዋለች። በተለይ መኝታ ቤቱን አልጋውን ቆንጆ አድርጋ አስተካክለዋለች። ፍዝዝ ያለ አምፖል ብቻ ለመኝታ ቤቱ ውበት ይሰጠዋል ያለችውን ነገር ሁሉ አድርጋለች። ሀሊማ እንደተኛች ሰሚራ አሪፍ የምትለውን ቀሚስ ለብሳ መልኳን ይበልጥ ጎላ ብሎ እንዲታይ የተወሰነ ሜካፕ ተቀባብታለች። በጣም አምሮባታል። ጨራርሳ ከዲርን መጠበቅ ጀመረች። ብዙም ሳይቆይ ከዲር በሩን ከፍቶ ገባ። ከምንም ጊዜውም በላይ በፈገግታ ተቀበለችው። ከድርም ሲያያት በጣም ደስ አለው። የሰራችውን አሪፍ እራት አቀረበችለት። ደስ እያለው በላ። ሰሚራ ያሰበችው ለማሳካት ግማሽ መንገድ ሄዳለች። ሌላው ቢቀር ዛሬ ፊት አነሳትም።
የተቀባችው ሽቶ ከሩቅ ይስባል። ከዲር በልቶ ሲጨርስ እቃውን አነሳስታ አጠገቡ ተቀመጠች። ሁለቱም ዝም ተባባሉ። ሰሚራ ወሬ መፍጠር ያህል ስራ እንዴት ነበር ብላ ጠየቀችው። አሪፍ ነበር። በሰላም ነው የቆየኸው? አዎ ያልጨረስኩት ስራ ነበር አላት። ሌላ የምታወራውን ነገር ማሰብ ጀመረች። ዛሬ ምን ተገይቶ ነው እንዲህ ያማረብሽ? ከዲር ነበር ያለው። ሰሚራም ትንሽ ሰዓት ዝም ካለች በኋላ አዎ ሁሉም ነገር እንደ ድሮ እንዲሆን ፈልጌ ነው ብላ የተወሰነ ወደ ከዲር ጠጋ አለች። እሱም ወደ እሷ ጠጋ ብሎ ጥሩ ሀሳብ ነው አላት። ሰሚራ በመልሱ በጣም ተደሰተች። ከዲር እኔም ተስማምቻለሁ ብሎ አቀፋት። ሰሚራ ከከዲር እቅፍ ውስጥ ሳትወጣ እሱም እንዳቀፋት ለረጅም ሰዓት ቆዩ። ዛሬ አንተኛም እንዴ? አረ እተኛለሁ ብሎ ከተቀመጠበት ተነስቶ ወደ መኝታ ቤት ለመሄድ አንድ እግሩን ሲያነሳ ሰሚራ እጁን ጎትታ አስቀመጠችው። ደንግጦ ተቀምጦ ወደ ሰሚራ ሲዞር ሳያስበው ሰሚራ ግጥም አድርጋ ሳመችው። ከዲር የተደበላለቀ ስሜት ተሰማው። ደንግጦ ስለነበረ የሚላት ነገር ጠፋው። እንደመጣለት ተናገራት። ምን ማድረግሽ ነው? እንደ ድሮ አሁን ማለት በእንደዚህ አይነት ሁኔታ ከሆነ እንደ መጀመሪያችን ብንሆን ነው የሚሻለን ብሏት እንዴት ተቀመጠች ትቷት ወደ መኝታ ቤት ገባ። እንደዛ ለፍታ ያስተካከለችውን መኝታ ቤት በትኩረት እንኳን ሳይመለከተው ልብሱን ቀያይሮ ሳሎን ቤት ተኛ። ሰሚራ የመጨረሻ እድሏን ሞክራለች። ቅስሟ ተሰበረ። መኝታ ቤት ገብታ ከልቧ አለቀሰች። ሰሚራ እንደዛ ቀን ከፍቷት አያውቅም። ሰሚራ ተስፋ ቆርጣ መኖር ጀምራለች። ሀሊማ ለሰሚራም ለከዲርም ከመጀመሪያው በላይ ጥሩ እየሆነች ነው። ከዲር እና ሰሚራ አንድ በፊቱ ናቸው። ሀሊማ 10 እና 11 ክፍልን በጥሩ ውጤት አለፈች። ሀያት እና ሙሐመድ እንደዛው። ሀሊማ አሁን ሰዓት የ12ኛ ክፍል ማትሪክ ፈተና ተፈትና ውጤት እየጠበቀች ነው። እንግዲህ ለዛሬ ያቀረብኩላችሁ የሀሊማ የህይወት ታሪክ የሚለው ይህን ይመስላል ማለት ነው። በሌላ ፕሮግራም እስከምንገናኝና በክፍል 6 እስከምንገናኝ ድረስ ሰላማችሁ ብዝት ትርፍ ይበል እያልኩኝ ውድ ሀገሬ ልጆች ታሪኩን ያቀረብኩላችሁ ሀሊማ ወሎየዋ ነኝ። ሰላማችሁን እየተመኘሁ ደግ ደጉን እንሰብ በማለት እሰናበታችኋለሁ ማለት ነው። ሰላማችሁ ብዝት ትርፍ ይበል በያላችሁበት። አላህ ሱብሓነሁ ወተዓላ ይጠብቃችሁ ይጠብቀን እያልኩ እሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።